ብቻዬን ነኝ ተረዳኸኝ አይደለ ማይሆን ጥያቄ አትጠይቁኝ በቃ አትጋቡ እሺ በቃ አንተ በቃ እንደዚህ ተሰማኝ ኮኒ በቃ ይሻለኛል እንዴ ሩታ ለዛ እሺ በቃ አንተ በቃ እንደዚህ ተሰማኝ ኮኒ በቃ ይሻለኛል እንዴ ሩታ ለዛ ፈሳሽ ነገር ያስፈልግሻል አልፈልግም እስኪ ሩታ አትዳረቂ አልፈልግም ቢያንስ እሺ በይ ላንቺ ስለለው አይወጣ ነው አቤል አስመልሰኛል ፕሊዝ እንደው ያለችበትን የጤና ሁኔታ ቢቻል ከሆነ ለኦዲየንሶቹ እንትን ለማድረግ ነውና አቃለው ህክምና አይፈቅድም ግን እንደው በተቻለ አቅም እንደው ፕሊስ እንደው መረጃውን ፈልጌ ነበር ዶክተር በጣም ይቅርታ በጣም ከባድ ነው እኛ ብዙ ጊዜ እንግዲህ የታከመን ስለሚስጥር ወደ ውጪ እሱ which is ለእናትየውም ሆነ ለሱ በጣም አሪፍ ነው ማለት ነው ሩታን በተመለከተ she's doing good you know she's doing great but እነዚህ ጭንቀት ከሚፈጥሩ ነገሮች በጣም መራቅ አለባት I know that this media thing ትንሽ ጥሩ አይደለም አንተ እኔ ላስጨንቅሽ አይደለም ተነጋገረን ቋጭ አለቀ ተዘጋ ፋይል ተገና ድጋሚ ያስተለምደው ሌላ ነገር ውስጥ እንከተኝ የምሬን አልደውልልም ካሁን በኋላ እሺ እንደዚህ ነገር የምታነሳብኝ ከሆነ ድጋሚ አልደውልልም ሪሊ እውነት ለመናገር ሩታ በጣም ታማለች በቃ ያለው የጤና ሁኔታዋ የእውነቴን ነው የምላችሁ እኔ አስቀድመን ከዚህ በፊት ተናግረን ነበር እርግዝና ላይ በእንደዚህ አይነት ሁኔታ ውስጥ በጣም ከባድ የሆኑ ነገር እንደዚህ አይነት ነገሮች በጣም ከባድ ናቸው ኢቭን እስከ ማጣት እስከ ማውረድ ድረስ ይደርሳል እና በጣም ብዙዎች ተጨንቃችሁ ማታም ምናም ስደውሉልኝ ነበርና ምንድነው የተፈጠረው እስኪ አንተን በልልን እና በእናት የሩታዬን ነገር ምናምን ይያሉ በጣም እንትን ይያሉኝ ነበርና እኔ ወደ ተባለው ሆስፒታል ደውያለሁ የተባለበት ሆስፒታል ያሉበት የተባለው ሆስፒታል ትክክለኛው የጤናዋን ጉዳይ ለመጠየቅ ማለት ነው እነሱ አሁን እዚህ ጋር ጉልኮስ አድርጋ ምናምን ያለውን ነገር ለማየት ሞከርን እንጂ በስነ ስርዓት ትክክለኛውን የጤና ሁኔታዋን ጠይቃችሁኛል እንዳጣራላችሁን ፈልጋችኋል መፈለጋችሁ ትክክል ነው ይሄ እኮ ምንም መደባበቅ ያስፈልገውም በቃ ተወዷታላችሁ የምታከብሯ ልጅ ነች የሆነ ነገር እንድትሆን አትፈልጉም በቃ በዛሬ ደግሞ መጥፋቷ እና ጠፍታ ስትመጣ ሆስፒታል አልጋ ላይ ሆና ስትሆን ደግሞ በጣም ሾክ ያደርጋል ያስደነግጣልና ምንድነው የተፈጠረው የሚለውን ነገር እኔም እነሱ አካባቢ ቅርብ ካለው ሰው አጣርቼ የሆስፒታሉን ስልክ አግኝቼ ኢቭን የተመለከተቻትን ያየቻትን ዶክተር ትንሽ አስቸጋሪ ነው የህክምናውን ኬር የማይፈቅደው መንገድ ነው እኔም የሄድኩትና ያለችበትን የጤና ሁኔታ ትክክለኛውን ከሐኪሟ የምትሰሙ ይሆናል ሳያትንም ደንግጫለሁ የተፈጠረው ነገር ማለት ነው ስቲል አሁንም ጉዳት ላይ ነች ናቤል እያደረጉ ያሉት ነገር ትክክል ነው በቃ በዚህ ወቅት ላይ አንዋርም ብሎታል በዚህ ወቅት ላይ አንቺ ከጎንሽ መሆን ያለበት አብርሃም ነው ወደድሽም ጠላሽም ማለት ነው አንቺ ባቲ ራሱ ስለ ልጁ ጉዳይ ይመለከተዋል ስለ ልጁ ጉዳይ አባት ስለሆነ ይመለከተዋል ስለዚህ ያለሽን ነገር አንቺ ጠቡም እንትኑም ሌላ ጉዳይ ነው ነገር ግን አሁን ያለሽበት ሁኔታ ደግሞ እሱም ባለቤት ነው መብት አለው መጠየቅም ይችላል ማለት ነው መብትም አለው መጠየቅም ይችላል በዛ ደረጃ ከሐኪሟ ጋር ያደረኩት ሙሉ የስልክ ልውውጥ አለ ሙሉ የስልክ መረጃውን እውነታው መውጣት ስላለበት ምንድነው የታመመችው ምንድነው የተፈጠረው የሚለውን ነገር ደግሞ ከሷ ሰሙት ዲቴል ያለውን ጉዳይ የህመማን የህክምናው ኤቲክስ ስለማይፈቅድ ስለ ጤና ሁኔታዋ ስላለችበት ሁኔታ በዚህ መልኩ ነግራይ ነበረ ሰሙት የህፃናትና የእናቶች ሆስፒታል ነው በትክክል ካላስቸገርኩኝ ከትናንት ወዲያ አንዲት ታካሚ መታ ነበረ ብዙ ሚዲያ ላይ እንደውም ካወቃችኋት ሩታ ሚዲያ ላይ ብዙ ጊዜ ትሰራል እንትን ትታወቃለችና ትተሏል እናንተ ጋር ነበርና ያው ብዙ ኦዲየንሶችና ተመልካቾች ስላሏት በተለይ እነሱ በለቀቁት ቪዲዮ ላይ ብዙም የሷን እንትን አላዩምና እንደው ያለችበትን የጤና ሁኔታ ቢቻል ከሆነ ለኦዲየንሶቹ እንትን ለማድረግ ነውና
አውቃለሁ ህክምና አይፈቅድም፣ ግን እንደው በተቻለ አቅም እንደው ፕሊስ እንደው መረጃውን ፈልጌ ነበረ ዶክተር። በጣም ይቅርታ። በጣም ከባድ ነው። እኛ ብዙ ጊዜ እንግዲህ የታከመችን እንዲሰጥ ወደ ውጭ አናወጣም። ሆኖም ግን ያው ሩታ የህዝብ ልጅ ናት። ስለዚህ ያለውን ነገር ትንሽ በጣም ይገባኛል ማለት ያው የሙሉ እንትን ዲቴሉን ባይሆንም ያለችበትን የጤና ሁኔታ ነውና ኦሬዲ ብዙ ተመልካቾችም ስላሏት ኦሬዲ ትንሽ ከአጋሯ ጋር ጥሩ ሁኔታ ላይ ስላሉ ብዙዎቹ ወደ ሚዲያ ስለሚያመጡት ነው እነሱ እና ብዙዎች ተጨንቀዋል። በጣም ብዙዎች ደግሞ እንትን እያሉ ነውና እንደው የምትችሉትን መረጃ ማለት ያለችበት ሁኔታ ለምን እንደመጣሽ እና የመሟን አንዳንድ ነገሮችን ነበር የፈለኩት። እንዳልኩክ ነው እንግዲህ ህክምናው ብዙ ስለማይፈቅድ አጠር አድርጌ ምን አልሽኝ ዶክተር? ወይ እንግዲህ ስለ ልጁ ደህንነት ነው መጀመሪያ የሚያሳስበን which is ጥሩ ላይ ነው ያለው እሱ which is ለእናትየውም ሆነ ለሱ በጣም አሪፍ ነው ማለት ነው። ሩታን በተመለከተ she's doing good, you know, she's doing great, but እነዚህ ጭንቀት ከሚፈጥሩ ነገሮች በጣም መራቅ አለባት። I know that this media thing ትንሽ ጥሩ አይደለም። ብዙ ጊዜ በጣም ዲፕሬሽን ውስጥ ተታቸዋል። ያ ደግሞ ለእናትየውም ሆነ ለልጁ ሪስክ ይኖረዋል። ስለዚህ በአሁን ሰዓት ልል የምችለው ልጁ ጥሩ ሁኔታ ላይ ነው ያለው፣ እናትየዋም ደህና ናት። ሆኖም ግን ጭንቀት ከሚፈጥሩ ነገሮች፣ እሷን ከሚያስጨንቋት ከሚያናድዷት ነገሮች ብትርቅ መልካም ነው። ለህዝቡ ልል የምችለው ይሄንን ነው። እንግዲህ እኔም ይሄ ነገር ነገራቸዋታል ዶክተር። ማለት ብዙ ጊዜ ወጣትም ሲኮን እንደዚህ አይነት ነገሮች የመሳት ጉዳይ አለና አሁን ተደጋጋሚ ጊዜ እንደዚህ አይነት ሆስፒታል ሲገባም የህክምና እንትንም ሲኖር ችግሮች ይፈጠራሉና ምንድነው እንደዚህ አይነት ነገሮችን በተለይ በእርግዝና ወቅት መሆን እንደሌለባቸው ነውና እኔም ስልኩን አፈላልጌ ሳገኝ ቀጥታ ከናንተ ክትትል ከምታረግበት ቦታ ይሁን ብዬ ነው። እኔም ለተመልካቹና ለሚከተላት ሰው ያለችበትን የጤና ሁኔታ ስለሚጠይቁ ለማሳወቅ ያክል ነበር ዶክተር። ገብቶኛል። ምን መሰለክ እኔ ልሰጥህ የምችለው መረጃ ይሄንን ብቻ ነው። እናትየዋ አሁን ላይ ጥሩ እንደሆነች also ልጁም ጥሩ እንደሆነ ካወቃችሁ ስለዚህ አፋይተኝና እኔ መስጠት የምችለው የህክምና ህጉም እንደሚፈቅድልኝ ይሄንን ብቻ ነው። አመሰግናለሁ። እሺ ዶክተር ከልብ አመሰግናለሁ። ስንት ጊዜ ሆናት ክትትል እንትን ካለች? ኦሬዲ አሁን የደረሰ ምናምን አይደለማ ገና ነች አይደለ? ገና ነች። ክትትል ይቀጥላል። በእርግጠኝነት እነሱም የሚናገሩት ይመስለኛል። እሱም ከአንተም ጋር እንግዲህ ወደፊት አብረን የምናየው ይሆናል። በጣም አመሰግናለሁ ለሰጣችሁኝ መረጃ። ያው ህክምና ህጉም አይፈቅድም የሰውን የህክምና ስቶሪ መንገር፣ ግን በዚህ ልክ ተባባሪ ሆነሽኝ ያው ያለችበትን ሁኔታ ለመስማትና ለማወቅ ያክል ነው። በጣም ብዙዎች ይወዷታል ይጠይቃሉና እኔም ጋር ብዙ መልእክቶች ሲመጡ ጊዜ እኔ እንዲሁ ከመነሻዬ ሳይሆን ከናንተው መጠየቅ አለብኝ ብዬ ነው ስልኩን አፈላልጌ እንትን ያልኩት። ከልብ አመሰግናለሁ ዶክተር። መጥቼም ደግሞ አንዳንድ ሀሳቦችን በተለይ በህክምናው ዙሪያ ደግሞ ያሉትን ነገሮች ማስቸገር አይቀርም። ከልብ አመሰግናለሁ ዶክተር። እንደሰማችሁት ነው እንግዲህ ውድ ቤተሰብ ያለውን ነገር እናንተ በዝርዝር ማወቅ ስላለባችሁ ነው ተናግራለች። እንግዲህ ይሄ ከምግብ ካለመመገብ ጋር እና ደግሞ ያለውን ሁኔታ በተለይ ደግሞ ነፍሰ ጡር እስከሆነች ድረስ የራሷን የጤና ሁኔታ የምትጠብቅባቸው በጣም ብዙ ጉዳዮችና እውነቶች አሉና ዋናው ጉዳይ እሱ ብቻ ሳይሆን ሩታ አሁን እዚህ ላይ እሱን ማግለል በፍጹም በህግም አንፃር ትክክል አይደለችም እና ሩታ ብቻ ሳይሆን ራሱ ጥፋተኛ ነው። በቃ ያለችበት ሁኔታ ያዘነች ነው። ከሱ ጋር ብሬክ በማድረጋቸው በጣም ትልቅ ልብ ስብራት ውስጥ ነች። በእንደዚህ አይነት ሁኔታ ውስጥ ደግሞ ዲቴል በየቀኑ ከሷ ጋር ሆነ ከቤተሰቧ ጋር ኮንታክት ማድረግ አለበት። በቃ ስለሚመለከተው ማለት ነው። ጀስት ህክምና ባስፈለገ ሰዓት ድንገትም ከሆነ እንግዲህ 2 ቀን ሙሉ በእንደዚህ አይነት ሁኔታ ውስጥ ስትሆን አብርሃም መረጃ የለውም። በቃ ይሄ እሱም በቃ ምንም ኬርለስ ነው ማለት ነው። ስለዚህ ጉዳይ በጣም ኬርለስ ነው። በቃ ምንም እንደ እንትን አልቆጠረውም ማለት ነው። ስለዚህ እሱም በጣም ትልቅ ስህተት አለበት። እውነት ለመናገር ትልቅ ስህተት አለበት። እዚህ ላይ ባለቤት ሆኖ እያንዳንዱን ነገሯን ያለችበትን የጤና ሁኔታ መከታተል አለበት። ጀስት እርግዝናዋ ታወቀ እግሯን አጥቦ ዞር ማለት ብቻ በቂ አይደለም። ስህተት ነው ፍጹም።
እያንዳንዱን ነገር በአግባቡና በልኩ መከታተልና የሷን ጉዳይ ባለቤት ነኝ ብሎ እንትን ማድረግ ነበረበት ማለት ነው። ያ ሊሆን አልቻለም። አይ ዶንት ኖ ግን እሱም መልስ ሊኖረው ይችላል። መልስ እንዲሰጠን እንፈልጋለን። ግን ሐኪሟ እንዳለችው ግን ካወቃችሁ ከሰማችሁ ይሄ በቃ እንትን ነው በቃ ራሷ መሆን ብቻ ሳይሆን በቃ የሱም ባለቤት ነው። በቃ እሱም በዛ ጉዳይ ላይ ይመለከቷል። እኔ የተወሰነው ነው እንትን ያልኩትና ከሐኪሟ ጋርም የተለዋወጥነው ነገር አለና እንደዚህ አይነት ችግሮች ላይ እሷን ለማናገር ሞክራቸዋለሁ ብያታለሁ። ዶክተር ከልብ አመሰግናለሁ። በነገራችን ላይ ዶክተር ሰናይት በጣም ከልብ አመሰግናለሁ። በዚሁ አጋጣሚ እውነቴን ነው ለሌሎችም ሙያ መርማሪዎች ላንቺ እደውላለሁና የተፈጠረው ነገር ይሄን ይመስላል እና በተቻለን አቅም ደግሞ ማለት ነው በተቻለን አቅም እናንተም ኮሜንት ላይ አንዳንድ ጉዳዮችን መስደብ ማንጓጠጥ ብቻ ሳይሆን በቃ መፍትሄ ይዞ የሚመጣ ነገር መፍትሄ የሚሆነውን ነገር ነው ማቅረብና መስጠት እንጂ በዚህ ደረጃ ደግሞ እሷንም እንትን ማድረግ ጥሩ አይደለም። ያለችበት ሁኔታ ስሜታ ያደርጋል። እንዳልኳችሁ የሆርሞን መለዋወጥ ነው የሆርሞን እንትን ማድረግ ነውና ስትናገር የነበረውንም ዲቴይል እኔ ሰምቻት ነበርና እናቷ አሉ እሷም የሆነ እንትን አላት ስሜት አላት ስሜት ይኖራታል ሊሰማት ይችላል። በቃ ማየት ላትፈልግ ትችላለች እና ያንን ነገር እሱ ከሆርሞን መለዋወጥ ጋር አድርጎ አስቦ ቡታጅራ ስለመሸን አላውቅም መረጃው የለኝም ግን እናንተ ማልጠየቃችሁኝ ያን ያህል ዲቴይል አሁን ያለችው ማን ጋር ነው እና የሚለው ነገር ስላልጠየቃችሁኝ የሷን ፕራይቬት ስለሆነ አሁን ያለችበትን ቤቱ ቦታም ቀይራለች አላውቅም ግን የቤታቸውን ጉዳይ አስቸጋሪ ሁኔታ ውስጥ እንትን እንዳለም ሰምታችኋል። አሁንም እየተናገረች ያለችው ሩታ ሰው የለኝም ነው እያለች ያለችው። ዶክተሩ ይመጣል ሌላ ነገር ነው የሚፈጠረው። ሆስፒታል ለብቻችሁ ብቻ ነው ፔሸንት እዚህ ውስጥ ሌላ ፔሸንቶች አሉ። እነሱ ረበሻችሁ ተብሎ እናንተ ሌላ ውስጥ ነው የምትገቡት። በቃ ረፍ ጠይቁኝ ነው አይደል የምታችሁት? ይኸው በቃ ደህና ነኝ እንደውም ሽታራችሁ መሄድ ትችላላችሁ። ምንም አንልም። የት ነው የምንሄደው? የትም የምንሄደው ነገር የለም እኮ አንቺን ከዚህ አስወጥተን ነው የምንሄደው። ሩታ በእግዚአብሔር ሄዱ አትበይ። በቃ ከሄድን አብረን ነው ቤት የምንሄደው። እነ ዳኒ የት ናቸው? ባለፉት ስትታመም ወገቧን ይዛ እንደዛ ስትሽከረከር የነበረችው ሜሪ የት ነች? ዳኒ አውቃለሁ ድሬዳዋ ነው ያለው በእንትና ጉዳይ በጃኒ ጉዳይ እና የት ናቸው? ቆይ አሁን ዙሪያ የነበሩ ይሄ ሁላችሁም ግን ትምህርት ነው። በደከማችሁ ተስፋ በቆረጣችሁ ሰዓት ብቸኝነት በተሰማችሁ ሰዓት ከጎናችሁ ሰው አይኖርም። ያልጠበቃችሁት ያልገመታችሁት ሰው ነው ከጎናችሁ። አልበላሽም ማለት ነው። መብላት እኮ አለብሽ። ቆይ ሚሎክ ማለቅ አለበት። ከዚህ በኋላ ወስናል መብላት አለበት። እሺ ችግር የለውም። እኔ ምንም ነገር አላጨናነቅሽም። ምንም አላደረግሽም። አላነሳብሽም ምንም ነገር ግን እሺ የት ነው ያለሽው? የት ነው ቤተሰብ? ታዲያ ቤተሰብ ከሆኑ ታዲያ ቤተሰብ እንዴት ብቻሽን እዚህ ልትመጪ ይቻልሽ እንዴ? እነዚህ ተጠርተን ነው የመጣ ነው አሉ። እንግዲህ ስቲል 2 ቀን ሙሉ በእንደዚህ አይነት ሁኔታ ውስጥ ስትቆይ ቤተሰብ ይሄን ነገር እንዴት አላሳወቅም? እንዴት ነገር ይሄን ነገር እንትን አላለም? እና ትንሽ ግራ የሚያጋቡ ነገሮች እርስ በርሳቸው የሚጋጩ ነገሮች ነው እየሰማን ያለው። ዶክተሮች እሷ ማጠቃችን ማለት በሰው ማንን ነው የምታውቂ ሲሏት አገኛለች። በእኔ በኩል አስተዋለች። ስቲል ብቻዋን ነው እዚህ የመጣችው ማለት ነው። እንግዲህ ተመልከቱ። እንግዲህ ብቻዋን ነው እዚህ የመጣችው ለራሱ ጉዳይ ለራሱ ቢዝነስ ጉዳይ እንጂ አብዛኛው ከሷ ዙሪያ የነበረው ሰውላ አሁን የለም። ሩታ በዚህ ሰዓት መንቃት ነው ያለባችሁ። ዙሪያችሁ ያላችሁ ሰው ማጽዳትና ማራቅ ነው ያለባችሁ። በቃ እንዴ
ከአንድና አንድ ከአብርሃም በስተቀር ለአንቺ ህይወት እዚህ ውስጥ ቋሚ የሆነ ተሰላፊ ቋሚ የሆነ ሰው የለም። በቃ ዳረ ንቂ በእናትሽ እንዴ ብቻሽን መተሽ የምታውቂው ሰው አለ ቤተሰብ ጋር ይደውል ሲባል እስከ መደወል ድረስ እኔ አቤልን እንትን ለማድረግ አይደለም ግን እሱ ማንም ሰው የለም ነበር። እንግዲህ ኢቭን እቺ ልጅ ተጎርታ ስትመጣ ማለት ነው እንግዲህ ሐኪሟ እንግዲህ መንገር የሌለባትን ብዙ ነገሮችን ያው እንትን ብላለች። ግን ሰምታችኋል። በቃ ያለችበትን የጤና ሁኔታ ሰምታችኋል። በእንደዚህ አይነት ሁኔታ ውስጥ ሆና ደግሞ እንዲህ መምጣቱ በጣም አግባብ አልነበረም ማለት ነው። ከባድ ለን ያለብን ኦብቪየስሊ ብታኮርፈውም ብትጣላውም ምን ብትለውም ማለት ነው በታሪክ ከጎኗ መጥፋት የለበትም ነበር። የእውነት አብርሃምን በጣም መመከር አለብህ። ይቺ ልጅ ብቻዋን ሆስፒታል ገብታ እስከምትተኛ ድረስ አንተ መረጃ የለህም። በቃ አንተ እዛ ገብተህ ራስህን ማረጋጋትና መተው ነበር የፈለግከው። ሮንግ የሆነ ነገር ነው እየደረጋቸው ያላቸው። በጣም በቃ እለት በእለት ምንድን ነው የምናየው ነገር? የእውነት ከእናንተ ምንድን ነው የምንማረው? እርቅን ፍቅርን ካልተማር ከእናንተ ምንድን ነው የምንማረው? በጣም ፍጹም ስህተት የሆነ ነገር ነው እያየን ያለ ነው። ብዙ ጊዜ መታገል ሲያቅተው ፍቷት ሄደ። እኔም በጣም የተናደድኩበት ምን እንደሆነ አላውቅም። እሱ ራሱ ያልሆነ ባህሪ ነው እያሳየ ያለው። ፊት ለፍቅር ሲል ብዙ መስዋዕትና ብዙ መታገል እንዳለበት ያውቃል። አሁን ግን እንዴት እንደሆነ አላውቅም። ከኔ ጋር ሰላም አይደለም ማለት ከኔ ጋር እንደ ድሮ አይደለም። ምን ማድረግ እንዳለብን አላውቅም። ልጅ ሰው አለኝ ትላለች፣ ሰው የለም። ተመልከቱ፣ ያለውን ሰምታችኋል። ሰው አለኝ ትላለች እንጂ ሰው የላትም። ሰው አለኝ ትላለች እንጂ ሰው የላትም። ከዚህ በላይ በጣም ብኮ አሳፋሪና በጣም ልብ የሚጎዳ ነገር እኮ የለም። ገና ራሴን ስትል ውሃ ሲያቀብሉና ሲያሽቋልጡ የነበሩት እነ ሜሪ ዛሬ ህይወት ቀንታቸው መንገዳቸው ሲስተካከል ገሸሽ አሉ ማለት ነው። ስለዚህ ቤተሰብ ነኝ፣ የአንቺ ጉዳይ ይመለከተኛል፣ ታማለች ምናምን ስትል የነበረችው ሁላ በጣም ቢግ ሼም ነው። በጣም የእውነት በጣም ነው የሚያሳዝነው። ከቤተሰብ ጋር ያለችው ግን ደግሞ ያለችበት ቦታ ማንም እንዲያጠፋት አትፈልግም ማለት ሌላ ችግር ስለሚፈጠር በጣም ነው ራሷን ፕራይቬት ያደረገችው። እውነት ለመናገር ግን ቤተሰቦች እኔ ራሴ አንዳንድ መረጃዎችን ለማጣራት ሞክሬያለሁ። በጣም ነው ራሷን ፕራይቬት ያደረገችው። በጣም ጥሩ ነው እንዴ እንዲህ እስከምትሆን ድረስ እውነት ነው። ከሁለት አንድ ያጣች እኔ አሁን ወደ ኋላ የመለስኩት የሩታን አንድ የሆነ ፍንጭ ፈልጌ ነበር የምትናገርልኝ። ይሄ እኮ መተማመንም አይደለም። እውነት ለመናገር አሁን ሰማችሁ አይደለ? አግኝቼው ተነጋግረን ተስማምተን እሷን ለመተው እንዴት በዚህ ሰዓት ይስማማል? አልተስማማም። ሩታ እዚህ ጋር የራስሽ ውሳኔ ራስሽ በቃ መሆን አለበት ብለሽ የቆረጥሽው ነገር ነው እንጂ የአብርሃም ይሉኝታ አይደለም። እዚህ ጋር የእሱ ፍጹም ስህተት አይታየኝም፣ እውነት ለመናገር ማለት ነው። ይሄንን እኔ አንቺም ቢመርሽም እንግዲህ ዋጩ በቃ
እዚህ ጋር እሱ አልፈለገውም፣ ግን አንቺ ገፍቶ የመጣ ነገር ነው። ያንቺን ውሳኔ በትክክል እኛ ማንም የተቃወመ የለም። ትክክል ነሽ። በቃ ገፍተሽ ሞክረሽ ነው እዚህ ድረስ የደረስሽው። ግን በዚህ ሁኔታ ላይ ደግሞ አብርሃም ስህተቱ አንቺን መተው ደግሞ ህጉ የማይፈቅድለት በቃ ከጎንሽ መሆን ነበረበት። በቃ በተጎዳሽበት እንትን ባልሽበት ሰዓት ከጎንሽ መሆን አለበት። ከጎንሽ በቃ መራቅም ምንም ማለትም የለበትም ነበር። ውድ ቤተሰቦች በመጨረሻ መናገር የምፈልገው ነገር በመሀል ፍሬ እየመጣ ነው። ሜቢ የዚህንም የመወለድ እድሉን አንተ አታጨንገፉት። አብርሃም በቻልኩ አቅም ደርሰህ ለዚህ መፍትሄ መስጠት አለብህ እላለሁ። ዶክተር ለሰጠሽኝ ሙሉ እንትን በጣም መረጃ አመሰግናለሁ። እዚህ ላይ እነሱ ደፋፍኖት ሊያልፉት ፈልገው ነበር። ሩት አንቺ ወደድሽም ጠላሽም ብቻሽን አይደለሽም። ሰፊ ትልቅ ኦዲየንስ ከጀርባሽ አለ። የሚከተልሽ የሚያይሽ በጣም ብዙ ሰው ስላለ ከዛ አንጻር መልስ ፈልገን አሳደን ፈልገን እያንዳንዱን ነገር ለመስማት መተናል። እያንዳንዱ መረጃ ደግሞ እኛ አድርሰናል። ውድ ቤተሰቦቼ አሁንም ጠቅላላ ላለው ነገር ወደ እናንተ የሚመጣውን መረጃ ማደርሳችሁ ይሆናል። አንድም አላልፍም። በሚቀጥለው ነገ አብርሃም ካልመጣና እውነት ከጎኗ ካልሆነ ደግሞ ሌሎች ጉዳዮችን እንመለከታለን። የዛች የነፂም ተጨማሪ ብዙ ጉዶች እየወጡ ነው ያሉት። ስለሷን መመለስ አንፈልግም። ዋናው የነዚህ ልጆች አንድ ላይ መሆን ነውና አብርሃም አሁን ከጎኗ መሆን አለብህ እንላለን። አሁንም በሷ ሕክምና ዙሪያ የሰማቸው ብዙ ጉዳዮች አሉ። ሁሉንም ነገር ማውጣት ስለሌለብኝ ነው። ኦልሬዲ ከዶክተሯ ጋር ያሉት ቃለ ምልልስም ሀፉን የሰማችሁትና ሰፊ ማብራሪያ ሰጥታኛለች። ግን አሁን ጊዜው አይደለም። ያለውን ነገር በተጨባጭ ደግሞ ይዤላችሁ መጣ ይሆናል። ሱራዛ ሀበሻ ነበርኩ ባይ